ቤተሰቦቻችን እንደምን አላችሁ? በዛሬው ቪዲዮ እስከ መጨረሻው ድረስ አብራችሁ ከቆያችሁ የምንመለከተው የከፈትነውን ብራንድ አካውንት እንዴት አድርገን ከስተማይዝ እናድርገዋለን፣ እኛ በምንፈልገው መልኩ መኒታይዝ በሚሆን መልኩ እንዴት አድርጎ ሴቲንጉ ይስተካከላል የሚለውን እንመለከታለን። እስከ መጨረሻው ድረስ አብራችሁን ቆዩ። እንግዲህ አሁን ቀጥታ ዩቲዩብ ላይ ገብተናል። ዩቲዩብ ላይ የገባ ነው በክሮም ነው። ከዚህ በፊት እንደነገርኳችሁ ጎግል ክሮምን እንደ ኮምፒውተር መጠቀም ስለምንችል በመጀመሪያ ደረጃ ይችን እዚህ ሶስቷን ሰረዝ እንንካና ዴስክቶፕ ሳይት መሆኑን ቸክ እናድርግ። እዚህ ላይ እንደምትመለከቱት ዴስክቶፕ ሳይት ነው። ይሄ ዴስክቶፕ ሳይት የምትለዋ ቸክ ሆናለች። ስለዚህ አሁን ልክ እንደ ኮምፒውተር ነው እየሰራልኝ ያለ። እንደ ኮምፒውተር ማድረጋችን የራሱ የሆነ ጥቅም ስላለው ነው በዚህ መልኩ የምናደርገው። ወደፊት ሴቲንጎቹን ስናስተካክል በደንብ እየገባን ይሄዳል። ስለዚህ አሁን ቀጥታ ወደ ፕሮፋይል ልግባና ፕሮፋይሉን ልንካ። አሁን ቀጥታ ዩቲዩብ ስቱዲዮ ላይ እንሄድ። ወደ ዩቲዩብ ስቱዲዮ ስትገቡ ግን ከዚህ በፊት የጫናችሁት ዋይቲ ስቱዲዮ የምትለው አፕሊኬሽን ካለች ወደዛ እየሄደ ስለሚያስቸግራችሁ ያችን አፕሊኬሽን ለጊዜው አንኢንስታል እናድርጋት ወደዛ ስለሚወስድብን። ስለዚህ አሁን ቀጥታ ዋይቲ ላይ ልሂድ። ዩቲዩብ ስቱዲዮ አሁን ዩቲዩብ ስቱዲዮ ላይ ገብተናል። ልክ ዩቲዩብ ስቱዲዮ ላይ ስትገቡ እንደዚህ አለ ዌልካም ቱ ዩቲዩብ ስቱዲዮ የሚል ይመጣል። ምንም አይነት ነገር ስላልሰራን ስለዚህ አሁን ቀጥለን ኮንቲኒዩ እንበለው። ኮንቲኒዩ ስንለው የከፈትነው ቻናል ይህንን የሚመስል ቻናል ነው። እዚህ ላይ እንደምትመለከቱት ምንም አይነት የተጫነ ነገር የለውም። ንጹህ የሆነ እንደ መኪና 00 ማለት ነው። ምንም አይነት ነገር የሌለው እዚህ እንደምታዩት 00 ነው። ይሄንን ቻናል ከፈትን። አሁን ከስተማይዝ ወደ ማድረጉ እንሄድ። ቀጥለን የምናደርገው እዚህ ላይ የምትመለከቷቸው ነገሮች አሉ። በዚህኛው ጎን በኩል በዚህ ሳይድ በኩል አሉ። እነሱን እያስተካከልን እንሄዳለን ማለት ነው። እነዚህን ነገሮች እያንዳንዳቸው ላይ የምንሰራው ስራ ይኖራል። አሁን ለኛ ለከስተማይዜሽን የሚያገለግለን ላይ እንሂድ። እቺ እዚህ ጋር የምትታየዋ እሷን እንነካለን። እቺ ቻናል ከስተማይዜሽን ናት። እሷ ላይ ነው የምንሰራው። ስለዚህ እሷን ልንካ። እንደምታዩት ቻናል ከስተማይዜሽን የሚል መጥቷል። ፕሮፋይል እና ሆም ታብ የሚል አለ። ፕሮፋይል ላይ ምን ነገሮች አሉ እዚህ እንደምታዩዋቸው እነዚህን ሙሉውን ነገሮች እንሞላለን ማለት ነው። ስለዚህ ከመጀመሪያው ጀምረን እንሙላ። የመጀመሪያው ባነር ኢሜጅ ነው የሚለው። ዩቲዩብ ላይ ባነር ኢሜጅ ማስገባት ግድ ነው መኒታይዝ ለማድረግ። ስለዚህ ይህን ባነር ኢሜጃችንን እዚህ 2048 በ12 በ1152 ፒክስል እና ከ6 ሜጋባይት ባነሰ መልኩ አዘጋጅታችሁ አስቀምጡ ይላል። ይህንን ቀጥታ እናንተ የቻናላችሁን ሎጎ ምናምን ባነሩን ለማዘጋጀት ካንቫን መጠቀም ትችላላችሁ። ካንቫ ላይ ሄዳችሁ ኤዲት ማድረግ ትችላላችሁ። ፎቶሾፕ የምትችሉ ፎቶሾፕ ላይ ኤዲት ማድረግ ትችላላችሁ። ይሄን ሁሉ የማትችሉ ሰዎች ደግሞ አሉ፣ ኤአይዎች አሉ። እነሱ ላይ ሄዳችሁ ስለ ቻናላችሁ ስለምትፈልጉት ነገር ታስቀምጡለትና እሱን ይሰራላችኋል። አሁን እኔ ቀጥታ እዚህ የሰራሁት አለ። እዚህ እንደምትመለከቱት እንትን ላይ ቻት ጂፒቲ ላይ ልሂድና ያስቀመጥኩት አለ። የተሰራልኝ ራሱ የሰራው ማለት ፕሮምፕት ሰጥቸው እንደዚህ ስራልኝ ብዬ ባልኩት መሰረት የሰራልኝ አንድ ባነር አለ። ይሄንን ባነር ነው ቀጥታ የምወስደው ማለት ነው። አሁን ከፍቷል ይሄ ማለት ነው። በቃ ይሄንን ባነር ስራልኝ ብዬ ነገርኩት። በነገርኩት መሰረት ሰርቷል። እናንተም እንደዚህ አድርጋችሁ ልትጠቀሙ ትችላላችሁ። ሎጎውንም እንደዚሁ ማለት ነው። የኔ ሎጎ ይሄ ነው። ራሱ ነው የሰራው። ሎጎ ላደርገው ያሰብኩት ይሄንን ነው። እናንተ የፈለጋችሁትን አይነት ጻፉለትና የምትፈልጉትን ነገር አዘጋጁ። አሁን ቀጥታ እዚች ላይ መጣና አፕሎድን እነካለሁ። አፕሎድ ልበለው። አፕሎድ ስለው ኢሜጆችን ያስመርጠኛል። ከነዚህ ካሉ ኢሜጆች መካከል የምትፈልጉትን ማስገባት ነው። አሁን ይሄንን ነው የምፈልገው። ቀጥታ ይሄን ልውሰድ። ከዛ ደን እለዋለሁ። እንደምታዩት አሁን ወስዶታል። ቀጥታ አሁን ደን እለዋለሁ። እንደምታዩት አስገብቶልኛል። አሁን ከዚህ ቀጥሎ ከታች እዚህኛው ስመጣ ማግኛት
ፒክቸር የምትላለች። ይቺ ፒክቸር እዚህ ላይ አሁንም ስታንዳርድ አላት። እዚህ ላይ እንደምታነቡት 98 በ98 የሆነ ቢያንስ ማለት ነው ከ4 ሜጋ ባይት በታች የሆነ ፒኤንጂ ወይም ጂአይኤፍ ፎርማት ሊሆን ይችላል። እነዚህን ተጠቅሞ መስራት ይቻላል ነው የሚለው። ስለዚህ አሁንም ሎጎዬን ልጫን እዚሁ ላይ አፕሎድ ላለው። አሁን ሎጎዬ እዚህ ላይ ነው ያለ። ይሄን ሎጎ ቀጥታ ልውሰደው። ከዛ አሁንም ደን ላለው እንደምታዩት አስገብቶታል። አሁንም ከዛ ቀጥለን ደን እንላለን። አያችሁት? እዚህ ገባ። አሁን ሎጎዬን አስገባው፣ ባነር አስገባው ማለት ነው። አሁን ቀጥሎ እዚህ ቻናል ኔም አለ። ይሄንን ስም መቀየር ካስፈለገ መቀየር ይቻላል። ግን የሚቻለው እዚህ ላይ እንደምታዩት you can change your name twice in 14 days ነው የሚለው። በ14 ቀን 2 ጊዜ መቀየር ይቻላል ነው። ልንቀይረው እንችላለን። ስለዚህ ልንቀይር እንችላለን። አሁን ስሙን ከፈለግነው መቀየር እንችላለን። ከዛ እዚህኛው ላይ ሃንድል የሚል አለ። ይሄ ክሬት ስናደርግ የነበረው ሃንድል ነው። ይሄ ሃንድል ካልተመቻችሁ መቀየር ትችላላችሁ፣ ኤዲት ማድረግ ትችላላችሁ። ይሄም ተመሳሳይ ነው። በ14 ቀን ውስጥ አሁንም መቀየር ይቻላል ይላል። መቀየር ትችላላችሁ። በየጊዜው አፕዴት ማድረግ ትችላላችሁ። ከዚህ ቀጥሎ ወሳኙ ነገር ይሄ ነው፣ ዲስክሪፕሽን ነው። እዚህ ዲስክሪፕሽን ላይ የምትሞሉት ነገር ቻናላችሁ ቪዚብል እንዲሆን በሌሎች ዘንድም እንዲታይ ስለ ቻናላችሁ አጠቃላይ የሆነ ነገር መግለጽ አለባችሁ። ስለ ቻናላችሁ ቴል ቪወርስ አባውት ዩር ቻናል ይላል። ስለ ቻናላችሁ መግለጽ your description will appear in the about section of your channel and search results ይላል among other places። ስለዚህ እዛ ሰርች ፕሌስ ላይ ሰዎች ሲፈልጉ እንዲያገኙት የእናንተን ቻናል የቻናላችሁን ስም የያዘ ሃሽታግ ያለው አድርጋችሁ በደንብ የሚገልጥ ነገር ስለ ቻናላችሁ አጠር ያለች ነገር ማብራሪያ መጻፍ ነው። ይህንን በእንግሊዘኛም በአማርኛም ልጽፉ ትችላላችሁ። ለመጻፍ ደግሞ ቻት ጂፒቲን ወይም ሌሎችን ኤአይዎች ተጠቅማችሁ መጻፍ ትችላላችሁ። ይሄን ይመስላል። ከዚያ ቀጥሎ አድ ላንጉዌጅ የሚል አለ። ይሄንን መተውም እንችላለን። ከፈለጋችሁ ያላችሁ ነገር ካለ መሙላት ትችላላችሁ። አድ ላንጉዌጅ ብሎ መቀጠል ነው። አድ ላንጉዌጅ ይሄ ትራንስሌት ቻናል ትራንስሌሽን ነው። ትራንስሌት ለማድረግ የሚጠቀምበት ነው። ይሄኛውን ራሱን በዲፎልት ሊሰራው ስለሚችል ያን ያህል እንትን አይደለም። ቀጥሎ ቻናል ዩአርኤል ነው። ይሄ በቃ ማንቀይረው ቻናል ዩአርኤል ነው። ይሄ እንዳለ ይቀመጣል። ከስተም ማድረግ የምንችልበት እድል ካገኘን ወደፊት ከስተም ዩአርኤል መፍጠር ይቻላል። ግን አሁን ላይ ሃንድል ስለመጣ ከስተም ዩአርኤል እየተቻለ አይደለም። ከዚህ ቀጥለን አድ ሊንክስ የሚል አለ። እዚህ ላይ ካላችሁ መጨመር ነው። ኤክስተርናል ሊንክ ለምሳሌ እንደዚህ አደርግና እዚች ላይ ፌስቡክ ብላችሁ መጻፍ ፌስቡክ ካለን ከዛ የፌስቡኩን ዩአርኤል facebook.com/ ምናምን አድርገን የራሳችንን ማስገባት ማለት ነው። ሌላውንም በሙሉ ማስገባት ትችላላችሁ። ቲክቶክ፣ ዋትስአፕ፣ ኢንስታግራም የፈለጋችሁትን አይነት ዩአርኤል እያመጣችሁ ኤክስተርናል ዩአርኤል ለዚህ ማስቀመጥ ትችላላችሁ። ከዛ ቀጥሎ ኢሜል ነው። ይሄን ኢሜል አድሬስ ምናልባት ወደፊት የማስታወቂያ ስራ መስራት የምትችሉበት ደረጃ ልትደርሱ ትችላላችሁ። ሰው ኮንታክት ሊያደርጋችሁ ቢፈልግ ከኮሜንት ውጭ ሊያገኛችሁ አይችልም፣ ይሄንን ካልሞላ ነው። ስለዚህ እዚህኛው ላይ የሚፈልጉን ሰዎች እንዲያገኙን ከቻናሉ ከከፈትንበት ኢሜል ውጭ የፈለግነውን አይነት ኢሜል ልናደርግ እንችላለን። የከፈትንበትንም ኢሜል ልናደርገው እንችላለን። የፈለጋችሁትን ኢሜል ጂሜል አይደለም፣ ኢሜል የፈለጋችሁትን ኢሜል.com ነው የምንለው ለጂሜል ሲሆን፣ ለሌላው yahoo.com አለ፣ outlook.com አለ። ወይም ራሳችን በገዛ ነው ዌብሳይት ካለን በዛ ዌብሳይት ስም ደግሞ የሚወጣ በርካታ የሆነ ኢሜል አለ። እሱን መጠቀም ትችላላችሁ። ከዚያ ቀጥሎ የመጨረሻዋ በዚህ ክፍል ያለችዋ ዋተርማርክ ናት። ዋተርማርክ ልክ በቪዲዮ ላይ ከስር በኩል እዚህ አካባቢ አይታችኋት ከሆነ ስትነኳት ብቅ ትላለች። እሷን ማድረግ ትችላላችሁ። እሷን የምናደርጋት በተለይ ሰው ክሊክ እንዲያደርግና ሰብስክራይብ እንዲያደርገን ሰብስክራይብ የምትል ነገር ልናደርግ እንችላለን። ካልሆነ ደግሞ የራሳችንን ሎጎ ልንጠቀም እንችላለን። ስለዚህ እኔ አሁን ሎጎውን ልጠቀም። እዚህ አፕሎድ ላለው
ከዛ አሁንም ደን ልድገም። አያችኋት እዚህ ላይ መጣች። አሁን ይችን ኢንድ ኦፍ ቪዲዮ ነው ወይስ ከስተም ታይም ስታርት ታይም ነው የምንፈልግ ወይስ ኢንታየር ቪዲዮ ነው ይላል። በምትፈልጉት በተመቻችሁ ማድረግ ትችላላችሁ። ግን እኔ የምፈልገው አሁን ኢንታየር ቪዲዮ ነው። በሁሉም ቪዲዮ ላይ እንድትኖር ነው የምፈልግ። ይሄንን እንዳደረግን ፐብሊሽ ብለን እንወጣለን። ይሄን ጨረስን ማለት ነው። ይሄው ቼንጅስ ፐብሊሽድ ብሏል። ጨረስን። ከዚህ በኋላ ወደ ሆም ታብ እንሄድና ማስተካከል ነው። ይሄን ሆም ታብን ወደፊት ብናስተካክለው የተሻለ ነው። ምክንያቱም ሌአውት ነው፣ ምንም የሰራነው ስራ ስለሌለ የምናስተካክለው ነገር አይኖርም። አሁን እዚህ ያለንን ጉዳይ ይሄ ከስተማይዜሽኑን ጨረስን ማለት ነው። አሁን ቀጥለን ሌላ ወሳኝ የሆነች አንድ የምንሰራት ነገር አለች። እሷ ላይ እነዳለን። እዚች ላይ ማለት ነው። እቺ ሴቲንግ ላይ ስንመጣ ጄኔራል የሚላለ ጄኔራል ላይ ይሄንን ዩኤስ ዶላር ማድረግ እንችላለን። ወደፊት ገንዘብ ስንሰራ በምንድን ነው እንዲታይ የምትፈልጉ ነው? በዩኤስ ዶላር ነው? በዩሮ ነው? ምናምን ነው። እሱ ምንም ችግር የለብንም። በፈለገው ያሳየን ብቻ መጨረሻ ላይ ገንዘቡን ነው የምንፈልገው። ቀጣይ ቻናል የምትላለች። እዚህ ቻናል ላይ ነው የምንገባ። ቻናል ላይ ወሳኝ የምንሰራቸው ነገሮች አሉ። እዚህ ላይ ነው የመጀመሪያው። ይሄ ካንትሪ ኦፍ ሬዚደንስ ይሄ ወሳኝ ነው። በቃ ይሄንን ካላስተካከል ሞኔታይዜሽን ምንም አይነት ስራ አይሰራም። አሁን ካንስል አድርጌ ልውጣና ላሳያችሁ። ቆይ ሞኔታይዜሽኑን እንየው። እዚህ ይቺ የዶላር ምልክት ትታያችኋለች አይደል? እሷን ልንካት ምን እንደሚለን ተመልከቱት። አይታችሁታል? ምንድነው የሚል? ሞኔታይዜሽን ኢዝ ኖት አቫይሌብል ኢን ዩር ሪጅን ነው የሚለው። ስለዚህ እዚህ ላይ ምንም አይነት ነገር ስለሌለ ወይ እዚች ላይ አፕዴት ዩር ሎኬሽን ብለን መውጣት አለብን፣ ወይም ደግሞ ቀድም ባየናት ላይ ሬዚደንስ የምትለዋን ማስተካከል አለብን ማለት ነው። ስለዚህ ዘው በጀመርነው በቀድም በሬዚደንስ ልሂድና እናየዋለን። ቻናል ላይ ልግባ። ከዛ ሴሌክት ሬዚደንስ የሚለውን የምናደርገው ምንድነው የምትኖሩበት ቦታ ነው የሚለው። እንግዲህ የምንኖርበት ቦታ አሁን ዩናይትድ ኪንግደም ወይም ዩናይትድ ስቴትስ፣ ኬንያ ወይም ምናምን እነዚህ ካሉት ሀገሮች የፈለጋችሁትን ልታረጉ ትችላላችሁ። እኔ አሁን ዩናይትድ ኪንግደምን ስለፈለኩ ዩናይትድ ኪንግደም ልበለው። ከዛ ዩናይትድ ኪንግደም ካልኩ በኋላ ወደ ላይ ትሄዱና በጣም ወሳኙ እስከዛሬ ስንነጋገርበት የነበረው ሰርች ኢንጂን ኦፕቲማይዜሽን ላይ የምንጠቀመው ይሄ ነው። ኪወርድ ይሄንን ኪወርድ ወሳኝ የሚባሉ ቃላትን መጠቀም አለብን። የኛ ኒሽ ምንድነው? ቴክኖሎጂ ላይ ከሆነ ቴክኖሎጂ ሪሌትድ የሆኑ ኪወርዶችን እዚች ላይ ኮማ እያደረግን ማስቀመጥ ነው። ለምሳሌ ኤአይ ብዬ ኮማ፣ ሌላ ቴክኖሎጂ ቴክ ሪቪው እያደረኩ፣ ሳይኮሎጂ ከሆነ የሚሰራ ሳይኮሎጂ የምትሰሩበትን ነው። አሁን ይሄን ሁሉ እናስገባለን ማለት አይደለም። የምንፈልጋቸውን ለኛ ቻናል ሊሆኑ የሚችሉ ነገሮችን እዚች ኪወርድ ላይ እናስገባለን። ልክ እንደዚህ ታረጉት እንደምታዩት በዚህ መልኩ ያስቀምጥልናል። ይሄንን 500 ቃላት እዚህ እንደምታዩት 500 ካራክተር ማስቀመጥ ትችላላችሁ። አሁን 27ቱን ነው የተጠቀምኩት። ሙሉውን ከናንተ ቻናል ጋር ሊሆን የሚችል ብዙ ሰዎች ቻናል ትከፍቱና ስሙን ዩቲዩብ ላይ ገብታችሁ ስትፈልጉ በፍጹም አታገኙትም። የማታገኙበት አንደኛው ምክንያት ይሄ ነው። ኪወርዱን መጠቀም አለባችሁ። ሰዎች ሰርች ሲያደርጉት እንዲያገኟችሁ ኪወርድ ላይ የእናንተን ቻናል ስም ቢያንስ ማስቀመጥ አለባችሁ። ይሄንን አድርጉ። ከዛ ይሄንን ካደረግን በኋላ ሴቭ ብለን እንውጣ። ሁለት ነገሮች ሞልተናል። እዚህ ላይ ሴቭ እንበለው። ሴቭ ስንለው ያንን አያችሁት። አሁን ሞኔታይዜሽኑን በትክክል አስተካከለ። በቃ ሞኔታይዝ መሆን ትችላላችሁ የሚል መልእክት አመጣልን። አሁን አገሩን በመቀየራችን ብቻ ማለት ነው። እቺን ኖቲፋይድ ጌት ኖቲፋይድ ብለን መውጣት እንችላለን። አሁን ቀጥታ ተመልሼ እዛው ሴቲንግ ላይ ልሂድ። ሙሉውን ልጨርስ። ሴቲንግ ላይ አሁንም እዚሁ ቻናል ላይ አልጨረስኩም። ቻናል ላይ በጣም ብዙ ስራዎች የምንሰራ እዚህ ላይ ነው። አሁን በመጀመሪያው አገሩና ኪወርዶችን ጨረስ። ቀጥለን እዚህ አድቫንስድ ሴቲንግ ላይ እንግባ። አድቫንስድ ሴቲንግ ላይ ስንገባ ኦዲየንስ እነማን ናቸው? የኛ ኦዲየንሳችን ማን ነው? ለህፃናት ነው የምንሰራ? ለአዋቂ ነው የምንሰራ? do you want to set your channel as made for kids ይላል። ለህፃናት የተሰራ ቻናል እንደሆነ
ይቀጥል ትፈልጋላችሁ? እንደዛ ነው የሰራችሁት አይደለም ካል ይሄንን ማስተካከል አለብን። እዚች ላይ እንመጣና ሁል ጊዜ እንዳይጠይቀን ኖ እንበለው። ይሄን የሰራ ነው ለህፃናት አይደል? ለህፃናት ከሆነ የስ በሉት፣ ለህፃናት ካልሆነ ኖ በሉት። ለህፃናት ከሰራችሁ ግን ሰብስክራይበር ማግኘት ማስታወቂያ ማሰራት ምናምን ከባድ ነው። ስለዚህ ኖ ብላችሁ እለፉ። ይሄንን ካደረጋችሁ በኋላ አሁንም እንደዚህ እንጎትት። ከዛ አውቶማቲክ ካፕሽን ዶንት ሾው ፖቴንሻሊ ኢንአፕሮፕሪየት ወርድስ ይሄንን እንዳለ ዲፎልቱን እንጠቀም። አውቶማቲክ ደቢንግ ይሄንን ኢኔብል እናድርገው። ሰዎች የተለያየ የዓለም ክፍል ላይ ሆነው በራሳቸው ቋንቋ ትራንስሌት ተደርጎ እንዲሰሙት ይረዳቸዋል። ከዛ አድቨርታይዘር ይሄ ብዙም እንትን አይለንም። አሎ ቪወርስ ቱ ክሊፕ ማይ ኮንተንት እዚህ ላይ የምትፈልጉ ከሆነ አሎ በሉት፣ ካልሆነ ማጥፋት ትችላላችሁ። የእናንተን ኮንተንት ወስዶ ሌላ ሰው ክሊፕ አጭር ቆርጦ ምናምን እንዲያዘጋጅ የምትፈቅዱ ከሆነ ትችላላችሁ፣ መውሰድ ይችላል ነው። ሰርድ ፓርቲ ይሄ ምንም እንትን የለብንም ባለበት። አሁንም ይሄንን ልጨርስ፣ ሴቭ ልበለው። አሁንም እዚሁ ላይ ልምጣና እዚሁ ሴቲንግ ላይ ልጨርስ። አንዴ ጨርሳችሁ መውጣት ትችላላችሁ። በነገራችን ላይ ያው ለማሳየት ያህል ካልሆነ በቀር አሁን ፊቸር ኢሊጂቢሊቲ ሶስተኛ ፊቸር ኢሊጂቢሊቲ ስታንዳርድ ፊቸርስ ኢነብል ነው። እዚህ እንደምታዩት ሁሉንም ነገር ያሟላ ነው። እሺ ከዛ ኢንተርሚዲየት ፊቸር የሚላለ ይሄ ኢንተርሚዲየት ፊቸር እንደምታዩት 15 ደቂቃ ቪዲዮ ለመጫን የራሳችንን ከስተም የሆነ ተምብኔል ለመስራት ላይቭ ስትሪም ለማድረግ የምንጠቀምበት ነው። ስለዚህ ይሄን ኢኔብል ማድረግ ግዴታችን ነው። ስልክ ቁጥር አስገብተን ቬሪፋይ ማድረግ ይኖርብናል። አንደኛው ተመልከቱ፣ ስታንዳርድ ፊቸር ኢኔብል መሆን አለበት። የአካል ላይ ያለው ልክ ነው ሆኗል። የቀረችን ምንድነው? ይችኛዋ ናት፣ ቬሪፋይ ፎን ነምበር። ይሄ ወሳኝ ነው። ይሄንን በስልካችንን ቬሪፋይ ማድረግ ካልቻል በምንም ታምር ይሄንን ኦን ማድረግ አንችልም። ስለዚህ ቬሪፋይ ትሉና ትነኩታላችሁ። ከዛ እዚህ ላይ እንደምታዩት ቴክስት ሚ ዘ ቬሪፊኬሽን ኮድ ይላል፣ ወይም ኮል የሚል አለ። ስልክ እንዲደውሉላችሁ ከፈለጋችሁ ኮል በሉት፣ ቴክስት ከፈለጋችሁ ቴክስት ላይ ተውት። ከዛ እዚህኛው ላይ ሴሌክት ዩር ካንትሪ የሚለውን ቅድም የከፈትነው ዩናይትድ ኪንግደም ነው። በዩናይትድ ኪንግደም ነው አይደል የከፈትነው። አሁን ዩናይትድ ስቴት ብሎ አመጣብን። እኛ ግን ያለን የት ነው? ኢትዮጵያ ነው። ስለዚህ ቬሪፋይ የምናደርገው በኢትዮጵያ ስልክ ነው። እዚህ ላይ ይችን ድሮፕ ዳውኗን ትነካላችሁ። ይሄን ስንነካ አገሮች ይመጣሉ። ከነዚህ ከሚመጡ አገሮች ትፈልጉና የኛን ሀገር ኢትዮጵያን ወይም ያላችሁበትን ሀገር፣ ሌላ ቦታም ካላችሁ ያላችሁበትን ሀገር ትጠቀማላችሁ ማለት ነው። አሁን እኔ ያለው ኢትዮጵያ ስለሆነ የኢትዮጵያን ቁጥር ነው የምፈልገው። እንደምታዩት ኢትዮጵያ እዚህ ውስጥ አለች። ይኸው ኢትዮጵያ የምትል። ስለዚህ ኢትዮጵያን እነካለሁ። ከዛ 09 የሚል ስልክ ቁጥራችሁን አስገቡ ይላል። በ09 ብላችሁ የእናንተን የምትፈልጉትን ስልክ ቁጥር ቬሪፋይ እንዲሆን የምትፈልጉትን አስገቡ። ከዛ ያን ካስገባችሁ በኋላ ይችን ኔክስት የምትለዋን ንኩ። ይሄንን አሁን ቬሪፋይ ያደርጋችሁ ማለት ነው። ይሄን ቬሪፋይ ስታደርጉ ኢኔብል ይሆንላችኋል። ከዚህ ቀጥለን ሶስተኛው ነው የሚቀረን። ሶስተኛው አድቫንስድ ፊቸር ነው። ይሄ አድቫንስድ ፊቸር ኢኔብል የሚሆን በምንድን ነው የሚለውን ለማወቅ እዚህ ላይ እንግባና ቼክ እናድርግ። ይሄን ድሮፕ ዳውን ስታደርጉት ሪኳየርመንት ኢንተርሚዲየት ፊቸር ኢኔብል መሆን አለበት። ያ ማለት በስልክ ቁጥራችሁ ቬሪፋይ ማድረግ አለባችሁ። ቅድም ቬሪፋይ አድርገናል ማለት ነው። እሱን አድርገናል። ሁለተኛው ቻናል ሂስትሪ ነው። ይሄ ቻናል ሂስትሪ ማለት ወሳኝ ነገር ነው። ሌሎችን ሰብስክራይብ ማድረግ፣ ኮሜንት ማድረግ፣ ላይክ ማድረግ፣ ሼር ማድረግ የሌሎችን ማለት ነው። የኛም ኮሜንት ሲሰጡን ሰዎች ለኮሜንቱ ምላሽ መስጠት፣ በጣም ሪአክቲቭ ሆነን በዚህ በዩቲዩብ ውስጥ ብዙ ተሳትፎ ማድረግ። ይሄን ብትነኩት ይሄን ጥያቄ ምልክቱን ስትነኩት የሚነግራችሁ ነገር አለ። ምንድነው የሚለው? ይሄ ፎሎ አወር ኮሚኒቲ ጋይድላይንስ ቱ ቢውልድ ቻናል ሂስትሪ ይላል። ኮሚኒቲ ጋይድላይኑን ጠብቀን ቻናል ሂስትሪውን መገንባት ነው። ፎር ሞስት ክሪኤተርስ ዚስ ዩዥዋሊ ቴክስ አፕ ቱ 2 መንዝስ ይላል። ይሄ ለብዙ ክሪኤተሮች እስከ 2 ወር ድረስ ሊፈጅባቸው ይችላል ነው። ስለዚህ ዩቲዩብ ላይ ገብታችሁ የእናንተን ሳይን አውት ሳታደርጉ በዚህ በከፈት ነው ቻናል ገብታችሁ ዩቲዩብ ላይ ሰርች ታረጋላችሁ፣ ክሊክ ታረጋላችሁ፣ ቪዲዮ ታያላችሁ፣ ኮሜንት ትሰጣላችሁ፣
ላይክ ታረጋላችሁ፣ ሸር ታረጋላችሁ። ዋቴቨር በቃ ይሄንን ሰርተን የቻናል ሂስትሪውን መገንባት አለብን ነው። ይሄን ካደረግን በኋላ ራሱ በራሱ ጊዜ ኢኔብል ያደርግልናል ነው። ይሄ ስራ ብቻ ነው የሚጠበቅብን። ሌላው እዚህ የምናየው ሌላኛው ምንድነው አፕሎድ ዲፎልትስ ነው። ምናልባት በዲፎልት እንዲቀመጥ የምትፈልጉት ካለ ይሄንን ትነኩና ማስተካከል ትችላላችሁ። ቤዚክ ኢንፎርሜሽን ታይትሉን ዲፎልት የሆነ ታይትል ከፈለግን ይሄንን ታይትል መጠቀም እንችላለን። ዲስክሪፕሽናችን ሁሌ ዲፎልት እንዲሆን ከፈለግን ዲፎልት ማድረግ እንችላለን። ዲፎልት ማለት ሁልጊዜ ቪዲዮ ስንጭን አብሮ በቃ የሚመጣ እኛ ሳንሞላው ራሱ የሚጽፍልን ማለት ነው። ቪዚቢሊቲውም እንደዚሁ ቪዚቢሊቲ የሚባል ለዩቲዩብ 3 ነገሮች ይኖሩናል። ቪዚቢሊቲ ወይ ፕራይቬት እናደርጋለን፣ ወይ አንሊስት እናደርጋለን፣ ወይ ደግሞ ፐብሊክ እናደርጋለን። ይሄ ሁልጊዜ እንዲሆን የምትፈልጉት ካለ ይሄን ታደርጋላችሁ። ግን መመክራችሁ እዚህ ላይ በአጋጣሚ ይሄ መሙላት የግዴታ ከሆነ አንሊስት የሚለውን አድርጉት። አንሊስት ፕራይቬት ፐብሊክ ልዩነት አላቸው። ፐብሊክ ማለት ቀጥታ የምንጭነው ቪዲዮ ፐብሊክሊ ይታያል ማለት ለህዝቡ ይፋ አድርገነዋል፣ ለተመልካች ይፋ አድርገነዋል፣ ሁሉም ሰው ይመለከተዋል ነው። ፕራይቬት ካደረግን ደግሞ ፕራይቬት ለማንም አይታይም። ምናልባት ግን ሼር ልናደርጋቸው የምንችላቸው ፕራይቬት ቪዲዮውን እንዲመለከቱ የምንፈቅድላቸው የተወሰኑ ሰዎች ሊኖሩ ይችሉ ይሆናል። አንሊስት ማለት ማንኛውም ሰው ይመለከተዋል። መቼ? ሊንክ ከሰጠናቸው። ሊንኩን ወስደን ቴሌግራም ላይ ፌስቡክ ላይ ምናምን ብንለጥፈው ሰዎች ገብተው ይመለከቱታል። ግን ሌላ ሰው ፈልጎ አያገኘውም ማለት ነው። ፕራይቬት ግን እኛ ስንፈቅድላቸው ብቻ የሚመለከቱት ነው። ሊንክ ብናጋራቸውም በዛ ሊንክ ግን እኛ ካልፈቀድንላቸው አያዩም። ስለዚህ አንሊስት ብታደርጉት የተሻለ ይሆናል ብዬ አስባለሁ። ሌላ ወሳኙ ጉዳይ ይሄ ነው፣ ታግ። ይሄ ታግ በቃ በጣም ወሳኝ ነው። ይሄን ታግ አሁንም ለእያንዳንዱ ቪዲዮ የምንሰራው ነው የሚሆን። ግን ዲፎልት እንዲሆን ከፈለጋችሁ እዚህ ላይ ዲፎልት ማድረግ ትችላላችሁ። ሁልጊዜ ተመሳሳይ የሆነ የምንሰራው ኒሽ ተመሳሳይ ከሆነ ያን ያህል ላያስቸግረን ይችላል። ለምሳሌ ኤአይ ከሆነ ኤአይ፣ ቻት ጂፒቲ፣ ኦፕን ኤአይ፣ ግሮክ ኤአይ፣ ሱኖ ኤአይ፣ ጀመናይ ምናምን በቃ እንደዚህ ኤአይዎችን በሙሉ ልንደረድር እንችላለን። ይሄ ታግ ነው። ሁልጊዜ እሱን ብቻ የምንሰራ ከሆነ ወደፊትም በየቪዲዮአችን አፕዴት ማድረግ የማይጠበቅብን ከሆነ ልታደርጉት ትችላላችሁ። ግን በየቪዲዮ የሚመጣ ስለሆነ እያንዳንዱ ቪዲዮ ላይም ታግ እያስተካከል እንሄዳለን። ግን ብንረሳው በአጋጣሚ ዲፎልት ሆኖ እንዲቀመጥ ከፈለጋችሁት ማድረግ ትችላላችሁ። በማንኛውም ሰዓት ማስተካከል ስለምትችሉ ማለት ነው። ስለዚህ ታግ ላይ አሁን ለምሳሌ ኤአይ አልኩ፣ ቻት ጂፒቲ ግሮክ ምናምን አደረኩና ኦኬ ልበለው። ልክ እንደምታዩት በዚህ መልኩ አስቀመጠልን ማለት ነው። ሌላ እዚሁ ዲፎልት ላይ ሳንወጣ የምናገኘው አድቫንስድ ሴቲንግ ነው። እዚህ አድቫንስድ ሴቲንግ ላይ አሁንም እነዚህን ነገሮች እንሞላለን። በተለይ ላንጉዌጅ ኤንድ ካፕሽን ሰርቲፊኬት፣ እንደዚሁም ከታች ያሉትን ላንጉዌጆች የታይትሉ፣ የዲስክሪፕሽኑ፣ ኮሜንት ላይ የምንፈቅድለት ነገር ካለ ይሄን ማስተካከል ትችላላችሁ። ላንጉዌጁ ሁሌ ዲፎልት ከሆነ የምትሰሩበት አማርኛ ከሆነ አማርኛ፣ እንግሊዘኛ ከሆነ እንግሊዘኛ፣ አረብኛ ከሆነ አረብኛ፣ ታይትሉና ዲስክሪፕሽኑም እንደዚሁ ዲፎልት እንዲሆን ከፈለጋችሁ ማድረግ ይቻላል። ነገር ግን ብዙ ጊዜ እዛ ቪዲዮ ስንሰራም በእያንዳንዱ ቪዲዮዎቻችን ላይ ስለሚመጣልን እዛ ላይ ማስተካከል እንችላለን። ይሄንን እናደርጋለን ማለት ነው። አሁን ሴቭ ብዬ ልውጣ። ካስተካከለልኝ ሴቭ ልበለው። በቃ አሁን ሴቭ ብለን ወጣን። ከዚህ በኋላ የሚስተካከል ካለ አሁንም መጣችሁ በየጊዜው ማስተካከል የምትችሉት ነው። ከዚህ ቀጥሎ ፐርሚሽን ነው። ይሄ ፐርሚሽን ምንድነው የምንሰራ የሚለውን ላሳያችሁ። ፐርሚሽን ላይ እንደምታዩት እዚህ ላይ ኪፕ ማኔጂንግ ፐርሚሽን ኢን ዩር ብራንድ አካውንት፣ ብራንድ አካውንት ስለሆነ እዚህኛው ላይ የምታዩት የሚሰጠው ፐርሚሽን አለ። ፐርሚሽን ማለት ለሌሎች የምንሰጠው ፈቃድ ነው። ለምሳሌ እናንተ ቻናሉን ከፍታችሁት በተለያየ ቦታ የሚኖር ሰው እንዲጠቀምበት ብትፈልጉ ፐርሚሽን እዚህ ላይ ትሰጡታላችሁ። የእናንተን ኢሜል ፓስወርድ ሳትሰጡት ፐርሚሽን ብቻ እዚህ ላይ ፈቃድ ትሰጡታላችሁ። ቪዲዮ እንዲጭን፣ ቪዲዮ ኤዲት እንዲያደርግ፣ እንዲያጠፋ ምናምን እንደየፈቃዱ የምትሰጡት ነው እዚህኛው ላይ። ስለዚህ ላይ ማኔጅ ፐርሚሽን ብላችሁ መስጠት በምትፈልጉበት ጊዜ እዚህ ላይ
መስጠት ትችላላችሁ ማለት ነው። እዚሁ ላይ ነው በነገራችን ላይ ቻናላችንንም ማስተካከል ለሌላ ሰው መስጠት ከፈለግ እስከ መስጠት ድረስ የምንደርስ እዚህኛው ላይ ነው ማለት ነው። ከዛ ቀጥሎ ኮሚዩኒቲ ሞዴሬሽን ይሄኛው ለእንትን ምንም ነገር የለው አግሪመንት እንዳለ ነው። ከዛ ይሄንን ከሰጣችሁ በኋላ ሴቭ ብላችሁ መውጣት ነው ሁሌም። አሁን ጨረስን ማለት ነው። ቻናላችንን አሁን አስተካክለን ጨረስን። እንደምታዩት በቃ ቻናሉ አሁን መኒታይዝ መሆን የሚችል ቻናል፣ መኒታይዝ ያልሆነ ግን መኒታይዝ ሊሆን የሚችል እንደምታዩት earn on YouTube ይላል። እዚህኛው ላይ ገንዘብ የምናገኝባቸው ሱፐርስ አለ፣ ሾፒንግ አለ፣ ሌሎቹም ወደ ላይ ዎች ፔጅ አድስ አለ፣ ሾርት ፊድ አድስ አለ፣ ሜምበርሺፕ አለ፣ ሱፐርስ እና ሾፒንግ። እነዚህ መኒታይዝ የምናደርግባቸው ናቸው። ወደ 5 የሚደርሱ መኒታይዝ የምናደርግባቸው ነገሮች አሉ ማለት ነው። ከዛ እዚህኛው ላይ ኤሊጂቢሊቲ ላይ እዚህ እንደምታዩት ቻናላችን 1000 ሰብስክራይበር መድረስ አለበት። 1000 ሰብስክራይበር ከዛ 4000 ሰዓት ይላል። ወይም ደግሞ ከፍ ስናደርግ ሾርት ቪዲዮ 10 ሚሊዮን ቪዲዮ በ90 ቀናት ውስጥ እዚህ እንደምታዩት በ90 ቀናት ውስጥ መሆን አለበት ይላል። 4000 ሰዓት ግን በ365 ቀናት ወይም በአንድ ዓመት ነው። ሰብስክራይበር ግን አቴኒ ታይም በማንኛውም በአንድ ወር ሙሉት በ6 ዓመት ሙሉት 1000 ሰብስክራይበር ጊዜ ገደብ የለውም። 1000 ሰብስክራይበር ሚኒመም ሪኳየርመንት ሆኖ ተቀምጧል። ግን ፉል የሆነ ሞኔታይዜሽን የሚባለው ይሄ ነው። ይሄን ሞኔታይዝ ለማድረግ አሁንም ሌላ እዚህ 2 ስቴፕ ቬሪፊኬሽን ኦን ማድረግ አለብን። ይሄን ወደፊት ሞኔታይዝ ስናደርግ የምንጠየቀው ስለሆነ ከዚህ ከአልጎሪዝሙ ጋር ከኤስኢኦ ጋር ስለማይገናኝ ያን ያህል ችግር የለውም። እንደዚህ እናደርጋለን። ጨረስ። አሁን እንደምታዩት ምርጥ የሆነ ቻናል ከፍተናል ማለት ነው። ምርጥ የሆነ የዩቲዩብ ቻናል። አሁን በዚህ ዩቲዩብ ቻናል ላይ ከዚህ በኋላ ምንድነው የምናደርግ ነው? ምንድነው የምንሰራበት? አሁን ይሄንን ቻናል ሎጎውን ተመልከቱት፣ ያምራል። መቼ እንደተከፈተ ምናምን ሁሉ እዚህ ላይ ሞር ብትሉት ያሳያችኋል። መቼ እንደተከፈተ እንደምትመለከቱት እዚህ ቻናል እንትኑ አለ። አገሩ ዩናይትድ ኪንግደም ነው ይላል። ጆይን የተደረገ ፌብሩዋሪ 20 ነው ይላል። በቃ ከዚህ በኋላ ይሄንን ይችን ሊንክ ሼር ቻናል ብላችሁ ሼር ማድረግ ትችላላችሁ፣ ለሌላ ሰው ማድረስ ትችላላችሁ ማለት ነው። ከዚህ ቀጥለን ምንድነው የምናደርገው? እዚች ክሬት የምትለዋን ታዩዋታላችኋል። እዚህ ጋር እንመጣለን። ይቺ ክሬት እንነካታለን። አሁን ክሬት ስንለው ሁለት ነገሮች ናቸው የመጡልን። የመጀመሪያው አፕሎድ ቪዲዮ፣ ሁለተኛው ጎ ላይቭ የሚል። አፕሎድ ቪዲዮ ማለት የሰራነውን ቪዲዮ ለመጫን ነው። ጎ ላይቭ ደግሞ ቀጥታ ስርጭት ለማድረግ የምንጠቀምበት ነው። አፕሎድ ቪዲዮን እንመልከተው። አፕሎድ እንላለን። አፕሎድ ቪዲዮ ስንለው ልክ እንደዚህ መጣልን። አሁን ወደ ላይ ከፍ ባደርገው ወይም እዚህ ላይ ብነካው ቀጥታ ወደ ፋይሉ ይወስደኛል ማለት ነው። ይችን ቀስቷን ነክተን ቀጥታ ወደ ፋይሉ መግባትና ከፋይሉ ላይ መርጠን ማስገባት ነው። በቃ ሌላ ነገር የለውም። ከዛ ሁለተኛው ጎ ላይቭ ነው። ጎ ላይቭን ደግሞ ልሞክረው። ጎ ላይቭ ስለው እንደምትመለከቱት እንደዚህ ያመጣል። ሪኩዌስት አክሰስ ቱ ስትሪሚንግ ዋንስ ሪኩዌስትድ ኢት ሜይ ቴክ አፕ ቱ 24 ሃወርስ ይላል። ስለዚህ የመጀመሪያ ስትሪም ለማድረግ የግድ 24 ሰዓት ስለሚጠብቀን የግድ መጠበቅ ስላለብን ወዲያው ከፍተን ላይቭ ስለማንገባ አመትም ቢሆን በነገራችን ላይ ይሄንን ሪኩዌስት አድርገን ማስተካከል ካልቻል የዛሬ አመትም መኒታይዝም ሆነን ጎ ላይቭ ብንለው ይሄንን ነው የሚጠይቀን፣ ምክንያቱም ገብተን ስለማናውቅ። ስለዚህ ለመግባት ቢያንስ 24 ሰዓት ስለሚጠይቅ ይችን ሪኩዌስት የምትለዋን እንትን እንበላት፣ እንንካት፣ ሪኩዌስት እንበላት። ከዛ አሁን ቬሪፋይ ይላል። አያችሁት? እኔ ቬሪፋይ ስላላደረኩት በስልክ እንትን አላለም። እናንተ ግን ቬሪፋይ ስላደረጋችሁት ቀጥታ ይሄዳል። ሰዓት ነው የሚቆጥር 23 ከምናምን ብሎ ቀጥታ ይቆጥራል ማለት ነው። ስለዚህ በዚህ መልኩ ቻናላችንን ክሬት አድርገናል። ላይቭ ለመግባት 3 ነገሮች አሉ እዚህ እንደምታዩት። የመጀመሪያው ይሄ ስትሪም ነው። ሁለተኛው ዌብካም ነው። ሶስተኛው ማኔጅ የሚል አለ። ስትሪም ላይ ቀጥታ ከሌሎች ሶፍትዌሮች ጋር አገናኝተን ላይቭ መግባት ነው። ለምሳሌ ኦቢኤስ ሊሆን ይችላል፣ ስትሪም ያርድ ሊሆን ይችላል፣ ስትሪም ላብ ሊሆን ይችላል፣ ፕሪዝም
ላይቭ ማስተላለፊያ ሊሆን ይችላል። እነዚህን ተጠቅመን ወደዚህ ቀጥታ ስትሪም ማድረግ እንችላለን። ወይም ዌብካም ደግሞ ቀጥታ በላፕቶፕም ካለን በላፕቶፑ በስልካችንም ከሆነ ቀጥታ የስልካችንን ካሜራ ተጠቅመን ላይቭ የምንገባበት ነው። ሶስተኛው ማኔጅ ነው። ይሄኛው ደግሞ ማኔጅ የምናደርግበት የምናስተካክልበት፣ ምናልባትም ስኬጁል ሰተን ላይቭ ልንገባ ቀጠሮ የምናስይዝበት በሙሉ እዚህ ያለ ነው ማለት ነው። ስለዚህ አጠቃላይ ብራንድ አካውንት የሚባለው ይህንን የሚመስል ነው ማለት ነው። ብራንድ አካውንት ከሌላው ከፐርሰናል አካውንት የሚለይበትን ነገር ትናንት ባለው ገለጻ ላይ አይተናል። እዛ ቪዲዮውን መመልከት ትችላላችሁ። እስካሁን ድረስ አብራችሁን ስለነበራችሁ ከልብ ነው የምናመሰግነው። ከዚህ ቀጥለን የምናደርገው ምንድነው? ቪዲዮ መጫን ነው። ስለዚህ ቪዲዮ እንዴት እንጭናለን የሚለውንና ሌሎች ከቪዲዮ ከጫን በኋላ ያ ቪዲዮ እንዲታይ ምን ማድረግ አለብን የሚሉ ኤስኢኦ እና አልጎሪዝሙን የመሳሰሉ ጉዳዮች ላይ እንነጋገራለን ማለት ነው። እስካሁን ድረስ አብራችሁን ስለነበራችሁ ከልብ እናመሰግናለን። መልካም ጊዜ ይሁንላችሁ።